ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ልወዞዞ በግሬ ወኪንግ ቶክ ነው ተጀምሯል። ዛሬ እንግዲህ ግረ መንገዴን ነው ስቴዲየም ጀርባ ያለ ስቴዲየም ሰጥቼ እቺ መካከለኛው መንገድ ታስታውሳት ይሆናል። እስከ ወደ ዋናው አስፓልት የሚወስደው መንገድ ላይ ነኝ ያለሁት። እነኚህ ጽዶች እንግዲህ ላይ ዞር ብዬ ለማሳየት ሞክራለሁኝ። በተለይ እንግዲህ ስፖርት ፕሪሚየር ሊግ ቡናና ጊዮርጊስ ጨዋታ ሲኖራቸው ይሄ ቦታ ከጀርባ ያለው ቦታ ይደምቃል። even እዚህ አካባቢ ናቸው ጫጫታው ይሰማል። ስቴዲየም ነው የቡናና ጊዮርጊስ ጨዋታ በተለይ ካለ እቺ ወደ ላይ ማቋረጫ ነች። በዋናው ንግድ ባንክ ይሄ አዲሱ ህንጻ በሱ መግቢያ ነች በቀኝ በኩል ያለችው። እኛ ግን ፊት ለፊት ወደ ዋናው አስፓልት የሚወስደን መንገድ አለ። ፊት ለፊት የምታዩት ዋናው አስፓልት ነው። ከለጋሃር ወደ ላይ ወደ ብሔራዊ የሚያወጣው መንገድ ነው። ይቺ መካከለኛው መንገድ እንግዲህ ቀደም ብላችሁ በተለይ ከሀገር የወጣችሁ ውጭ ሆናችሁ የምትመለከቱ ይሰፋባችኋል። ማለት በፊት ጠባብ ነገር ነበረች። አሁን ልክ እንደ ዋና መንገድ ሆኗል። መጋቢ መንገድ ነች። ወደ ኋላ የስቴዲየም እንግዲህ ዙሪያው በርቀት ይታያችሁ ከሆነ አላውቅም፣ ዛፎች አሉበት። እዛ መኪና መለማመድ ብስክሌት የተለማመዳችሁ ትኖራላችሁ። ስቴዲየም ዙሪያ ላይ እንግዲህ ብስክሌትም አብዛኞቹ እዚህ ጋር መጥተው ነው የተለማመዱት። መኪና አሁንም አለ መኪና ይመስለኛል። በነገራችን ላይ መንጃ ፈቃድ አውጥተው ከመኪና ሳይዙ ረጅም ጊዜ የቆዩ ሰዎች መኪና ሊይዙ ሲሉ እዚህ ስቴዲየም መጥተው መኪና ይለማመዳሉ ከፍለው። እስቲ ወደፊት እንሂድ። ዛሬ ግረ መንገዴ ነው። ካሜራዋን ይዤ ነው መቼስ የምዞረው አይደል? እስቲ ዛሬ ዝም ብዬ ወደምሄድበት ቦታ ግራ ቀኙን እያሳየሁ ቤተሰቦችን ላስጎበኛቸው ብዬ ነው የሄድኩት። አስፓልቱ ዳርዳሩ እንደምታዩት ነው እንግዲህ የተበላ ነው። አያችሁት? ከእግረኛው መንገድ ስር ያለው አስፓልት በተለይ እንግዲህ አስፓልት ምንም የሚጠረጠር ጉዳይ አይደለም። አውራ ጎዳናዎች አሉ የኛ የሚሰሩት ሌሊት የሚሰሩት አሉና እንዳለ ከላይ ነው ጣፍ የሚያደርጉበት። እድሜ የለውም። ለምን እንደሆነ አላውቅም። አሰራሩ ችግር ይኖረው ወይንም ማቴሪያሉ ይሆን አላውቅም። የሆነ መሰርቶ እንደ 3-4 አመት ሲሰሩ ማቋል እኔ አካባቢ ጥር በመጣ ቁጥር እንደውም ይሰራ በየአመቱ ይሰራል። ግን መልሶ ክረምት ላይ ይፈርሳል። እንደገና ይሰሩታል። አሁን በቅርብም እንደገና እንደዚሁ ተሰርቷል። ይሄ ዋናው መንገድ ነው እንግዲህ ወደ ላይ ወደ ፒያሳ ወደ ቸርችል የሚወስደው መንገድ ነው። እኛ ከራስ ሆቴል ዝቅ ብለን ያለ ነው። ይሄ በቀኝ በኩል የምታዩት እንግዲህ ይሄ መንገድ የእግረኛ መንገድ ነው አይደለም። ይሄ በጣም ስፋቱ እንደምታዩት ነው። ብስክሌት መንገድ አለው። የእግረኛ መንገድ ብቻ አይመስልም። ይሄ ለፓርኪንግም ይሆናል። መኪና ቆማለች ለምሳሌ እጅግ በጣም ሰፊ ነው። በዚህ በኩል ያለው ፊት ለፊት ራስ ሸል ነበረች እቺ የምትባለው ጫካ ቡና ተብላኝ ማለት ላይ ማደያ ያላት ሰርክሏ ቤት ወደ ለጋሃር ዞራን ስናይ ነው። መምሩ ጠጅ ቤት በግራ በኩል ትዝ ይላችኋል። መምሩ ጠጅ ቤት የሚባል መምሩ ጠጅ ቤት ነው። መምሩ ጠጅ ቤት የሚባል ነበር። ታዋቂ ቤት ነበር። አንድ ፈርሶ ህንጻ ተሰርቶበታል። በግራ በኩል የምታዩት የብሔራዊ ቲያትር ህንጻ ነች። ብሔራዊ ቲያትር እንግዲህ ከስሩ ብዙ በርካታ ቤቶች አሉ። ተሻግረን በዛው እናልፋለን። እንዴት አያችሁት? ይሄ እንግዲህ ስፋቱ ቤቶች እንደዚህ ሲሰሩ ሁሌም ብለው ነው ነገሩ። ከተማ ሲመሰረት እንደዚህ ከመንገድ ወደ ውስጥ ቤቶች ገባ ብለው ግንባታ ሲካሄድ ከመንገዱ ልክ እንደዚህ ገባ ብለው ቢጀመር ወደፊት ከተማው ያደገ ስለሚሄድ ሌሎች ነገሮች ተጨማሪ መንገድ ተጨማሪ ህዝብ እየበዛ ነው ሄደው ትራንስፖርት አገልግሎት እየበዛ ስለሚሄድ ለሱ ለማስፋትም ችግር አይኖርም። የሚፈርስ ነገርም አይኖርም።
እና እንደሱ አይነት ነገር ቢኖር ጥሩ ነው። እንግዲህ ይሄ እንግዲህ ብስክሌት መንገዱን የምታዩት ነው በግራ በኩል። በርቀት ታያችኋል የብሔራዊ ቲያትር ከጀርባም የሆነ ኮሎኒ ቆሞ የምታዩት እየተገነባ ነው። ብሔራዊ ቲያትር እንግዲህ አዲስ ግንባታ አለው። ራስ ሆቴል ነው ይሄ ፊት ለፊት የምታዩት። ትልቅ ነች ራስ ሆቴል። እንግዲህ በተለይ ቀደም ሲል አዲስ አበባ ውስጥ ካሉ ትልልቅ ሆቴሎች እንደ ዋቢ ሸበሌ ኢትዮጵያ ሆቴል፣ ራስ ሆቴልም እንግዲህ በጣም ትልቅ ከሚባሉ ነበሩ። ትንሽ ናቸው እያልኩ አይደለም፣ ግን በጊዜው ሌሎች ሆቴሎች የሉም። የት ነው ከተባለ እንግዲህ አሁን ሶስቱ የጠራኋቸው ሆቴሎች ነበሩ በትልቅነት የሚታወቁት። አሁን ምንድነው ሌሎችም በተለይ በህንጻቸው ከፍ ከፍ ያሉ ብዙ ግል ሆቴሎችም አሉ። ያኔ እንግዲህ የመንግስት ሆቴሎች ነበሩ እነኚህ ራስ ሆቴል። በግራ በኩል የምታዩት ግንባታ እንግዲህ ገና ብቅ ብቅ እያለ ነው። ይሄ እንግዲህ ቅድም በዚህ በኩል ወደ ንግድ ባንክ ያልኳችሁ ይሄ ነው። በዚህ በኩል ያቋርጣል። እዚህ አካባቢ ዶላር ምንዛሬ የሚካሄድበት ቦታ ነበር። ይሄ እዚህ አካባቢ ቼንጅ እያሉ ይመጡ ነበር። አሁን ያለው አይመስለኝም። እዚህ አካባቢ ነበር መደብራቸው። ማለዳ ላይ ስለሆነ ይመስለኛል ትንሽ የሰው እንቅስቃሴ ብዙም የለም። እንግዲህ ማለዳ 3 ሰዓት አካባቢ ነው እየቀረስኩ ያለሁት፣ በዛ ምክንያት ይመስለኛል። ከዛም እንግዲህ የእረፍት ቀንም ስለሆነ ሰዎች ብዙ ጊዜ ቤት ውስጥ ነው የሚያሳልፉት ብዬ አስባለሁ። ለዛ ነው እንቅስቃሴ የተገደበው እንጂ በስራ ቀን በተለይ ስራ መውጫና መግቢያ ሰዓት ላይ ቢሆን ይሄ በወጪና ወራጁ በጣም ይደምቃል። ብሔራዊ ደርሰናል። እስኪ በዛኛው እንሻገርና እንግዲህ ዛሬ እኔ ወደምሄድበት ነው። በአጋጣሚ ካሜራ ስለያዝኩኝ ነው። ይሄ ብሔራዊ ቲያትር ይሄላ ብሔራዊ ቲያትር እንግዲህ ይኸው ዋናው በር ይሄ ነው። እንግዲህ ቲያትር የምታዩት በዚህ ነው። በጀርባ በኩል እንግዲህ አርቲስቶቹ የሚገቡበትም አለ ይመስለኛል። በዚህ በኩል እንትን አለ፣ መዝናኛ ክበብ አላቸው። ይሄ እንግዲህ ምልክቱ ብሔራዊ ቲያትር አንዳንድ ምልክቶች አሉ። ይሄ አንበሳ ነው እንግዲህ ብሔራዊ ቲያትር ክበባቸው ነው። ይሄ እንግዲህ ኦፕን ኤር ላይ ጃንጥላዎች አሉ፣ የሚያምር ነው። በእርግጥ ይሄ ዋርካው ዛፍ አለ፣ ግራር ነው ይመስለኛል። ይሄን አንበሳ ተቀርጾ ሲያልቅ ጃንሆይ አይተውት ይባላል። አንድ የሚወራ አፈ ታሪክ አለ። ከዛ አዩት ጃንሆይ እንዴት ነው ይሉት፣ አይ አንበሳ እንኳን አይመስልም፣ ዋጋው ግን አንበሳ ያስመስለዋል ብለዋል እየተባለ ይቀለድ ነበረ። እንግዲህ ስክላፕቸሩን የሰሩት ማን እንደሆነ አይታወቅም። እኔ አላውቅም በግሌ። የምታውቁ ካላችሁ እስኪ። ረጅም ጊዜ ነው እንግዲህ ምልክት ነው ለብሔራዊ ቲያትር። ይህን ካየን ሁሌ ብሔራዊ ቲያትር ነው ትዝ የሚለን። አዲስ አበባም ግን አንድ መለያ ያስፈልጋታል። የሆነ ታወር ነገር ሲኖር ሲታይ
አዲስ አበባ እንደሆነ የምናስታውስበት እየተባለ ነበር። ከዚህ ቀደም አንድ የሞሰብ ቅርጽ ያለው ህንፃ ይሰራ ነው ተብሎ በቃ ምልክት ለአዲስ አበባ ልዩ ምልክት ነው ተብሎ ዲዛይኑ ሁሉ ወጥቶ አይተነው ነበር። ይሄ መኪኖቹ ቆመው የተደረደሩት ከወደ ሜክሲኮ የሚመጡ ናቸው። እኛ ግን በዚች ወደ ላይ በሚወስደው መንገድ ነው የምወጣው። እግረ መንገዳቸውን እንድታዩት ነው። ይሄ መንገድ እንግዲህ አሁን የምንሄድበት መንገድ ቀደም ሲልም በዛፎች የተዋበ ቦታ ነበር። ይሄ ወደ ላይ የሚወጣው መንገድ ነው። በብሔራዊ ባንኩ ወደ ላይ የሚወስድ መንገድ ነው። እሱ የተዋበ ነበር ቀደም ሲልም ራሱ በአረንጓዴ እጽዋቶች እና አሁንስ እንዴት ነው? ብሶበታል ያው ነው የሚለውን ይሄ ወደ ላይ የሚወጣው መንገድ ይዘን እስኪ እናያለን። መሀል ላይ ያሉት ዛፎች እንደምታዩዋቸው ናቸው። ቀደም ሲል የሚያማምር አበባ የሚያወጡ ዛፎች አሉ። ልክ ባህር ዳር ስታየው እንደዚህ ነው። ሐዋሳም እንደዛ አለ መሰለኝ። አዳማ ላይ አበባ የሚያወጡ ዛፎች የሚያማምሩ ዛፎች አሉ። ይሄም እንደዚህ ነው። በጥቁር አንበሳ በዛኛውም ስትወጡ እንደዚህ ነው። ይሄም መንገድ ቀደም ሲልም እንደዚሁ በአጸዶቹ በጣም የሚያምሩ መንገድ ነበር። አሁንም እንደዛው ነው። እሱ እስኪ ወደ ላይ ግራ ቀኙን እያየን እንወጣለን። ይሄ ብሔራዊ ባንክ ነው እንግዲህ በጎን በኩል ነው። ፊት ለፊት አይደለም። ፊት ለፊት ታውቁታላችሁ። በጎን በኩል ነው ያየሁት። መንገዱ የእግረኛ መንገድም እንደምታየው ጥሩ ነው። የቆየ ነው ከተሰራ። ላይ ሬዲዮ ፋና ድረስ እንሄድና በዛ በኩል እስኪ ተሻግረን ደግሞ በዚህ በኩል እንደምታዩት ነው። መኪኖቹ አላሳልፍም ነው የሚሉት። ይሄ እዚህ ጋር ግን እንደምታዩት ለእግረኛ መንገድ የለም። ይሄ አሁን እንደዚህ አይነት ነገር ቀርቶ ነበር። በአጥር መልኩ ነው ይሄ የተቀመጠው። በዋናው አስፋልት ላይ እንደምታዩት የሚሄደው። ምክንያቱ ደግሞ እዚህ ጋር የተቀመጡ እንደ አጥር የተጠቀሙባቸው አሉ እና እነሱ እንግዲህ የእግረኛ መንገድ የሚሆን ነበር። በዛኛው በኩል እግረኛ መንገድ ማለት ነው። አሁን የተሰሩ መንገዶች ላይ እንደዚህ አይነት ነገር እየቀረ ነው። አነስተኛ ብትሆን እግረኛ መንገድ ያስፈልጋል። አሁን ግን ያው በአስፋልት ውስጥ ነው የምንሄደው። ለምን እዚህ ጋር ደግሞ ይጀምራል እግረኛ መንገድ አያችሁ።
ባህልና ስፖርት ሚኒስቴር መስሪያ ቤት ነው በቀኝ በኩል ያለው። በሱ ጀርባ ደግሞ ወመዘክር እንግዲህ መጽሐፍት በታችሁ አንብባችሁ የምታውቁ ዘመናዊ ሆኗል። አሁን ወመዘክር አለ ከዚህ ከባህልና ስፖርት ጀርባ። ከዛ ፊት ለፊት ደግሞ ሬዲዮ ፋና አለ። ዛሬ እንግዲህ ያዘጋጀንላችሁ እግረ መንገዴን ግራ ቀኙን እንድታዩት ብዬ ያዘጋጀሁት ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላምና ጤና ከእናንተ ጋር እንዲሆን እመኛለሁ። ይሄ ነው ሬዲዮ ፋና። እቺ የምታዩት ህንጻ ነች። ጤና ይስጥልኝ።